ያገናኛል ማለት ነው። እና ጸሎት ቦታ ላይ ማስገሳት፣ ፈስ ማስፈሳት፣ ሆድ መንፋት፣ ሐሳብ መስረቅ፣ መበተን፣ ተንበርክካችሁ ግራ የምትጋቡበት ሁኔታ ካለ በጣም ሊወጣ ሊፈነዳ የተዘጋጀ መንፈስ አለ። የሚስጥር መተት የቅርብ ሰው የምትሉት በቅርብ ጊዜ የገባ ቡዳም ሊሆን ይችላል። በልጅነት ያደገ ባይሆንም ግን ቅርብ ጊዜ የመጣ መንፈስ ነው። መተትም ይሁን ሰላቢም ይሁን ምንም ይሁን ከምታውቁት ሰው ከተነቃበኝ እኮ አለቀልኝ ብሎ የሚፈራ የሚደነግጥ ሰው አለ አይደል? ጓደኛችሁ ሆኖ ፈራ ተባ እያለ እናንተን እያጭበረበረ የሚኖር የእንደዚህ አይነት ሰው መንፈስ ሲሆን ነው። የሴትም የወንድም ሲሆን ነው። ብዙ ጊዜ ጸሎት ላይ ሆድ የመነፋት፣ የማግሳት፣ ፈስ የመፍሳት፣ የመዝለፍለፍ፣ ሐሳብ የመበተን በቃ ማለት የሌለ ለፊልም ሲሆን እኮ ንቅት ብላችሁ ነው ፊልም ትላላችሁ። ከቫንዳም እንደዚህ ደናርጎ ሲያጠጣው እንትን ሲለው በቃ ማለት እንደናንተ የሚያይ የለም። ፊልም ሰርች እያደረጋችሁ ነው የምታዩት። እግር ኳስ ሲሆን ፍጥጥ ያ ሰው ባላ ትላላችሁ። ጸሎት ሲሆን በስላሴ ስም በቃ እንደዚህ ነው ብዙ ጊዜ። እና መንፈስ በጣም እንትን ነው፣ ስልታዊ ነውና እንድንጠቀም እንድንባረክ ስለማይፈልግ ነው ባጭሩ። አሁን እዚህ ጋር ልታስተውሉት የምፈልገው ነገር ምንድነው? ባልየው ምንድነው የፈለገው? ምንድነው ያልፈለገው? ሚስቱ እንድታቅበት አልፈለገም። ምን መንፈስ እንደተያዘለትና እሷን እንደደረሰባት እንዲታወቅበት አልፈለገም። ደግሞ የፈለገው ነገር ደግሞ አለ። እሱም ሚስቱ ላይ ያለው መንፈስ እንዲነሳ እንዲቀሰቀስ ፈልጓል። የአየር አጋንንትና ሌሎችም ርኩሳን መናፍስት በውስጣችን ከገቡ ግራ እስኪገባን ድረስ በውስጣችን ሆነው እግዚአብሔርን እመቤታችንንና ቅዱሳንን ይሳደባሉ። እዚህ ላይ ሆን ብለው ከውስጣቸው የተረፈውን ባንደበታቸው እግዚአብሔርን እመቤታችንን ቅዱሳንን የሚሳደቡትን አንመለከትም። እኛ የምንነጋገረው በድፍረት ሳይሆን ያለ ፍላጎት ክፉ መንፈስ ከውስጣቸው እግዚአብሔርን እመቤታችንንና ቅዱሳንን እየተሳደበባቸው ስለሚጨነቁ ሰዎች ነው። ያለ ፍላጎት ሳይሆን በፍላጎትና በድፍረት የሚሳደቡትን ቅዱስ ዳዊት በመዝሙር 31 ቁጥር 18 ላይ በድፍረት በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ስለሚል እግዚአብሔርን እመቤታችንን ቅዱሳንን የሚሳደቡ አንደበቶች በፍርድ ቀን ዲዳ ሆነው በሽንገላ ከንፈሮቻቸው በስድብ አንደበታቸው ዘላለማዊ ፍርድን ይቀበላሉ። በመጽሐፍ ምሳሌ በምዕራፍ 21 ቁጥር 23 ላይ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ተብሎ ተጽፏል። ስለዚህ አፉንና ምላሱን ከስድብ የማይጠብቅ ሰው በሰማይ በነፍሱ ብዙ መከራ ይጠብቀዋል። ጌታችን በማርቆስ ወንጌል በምዕራፍ 3 ቁጥር 29 ላይ በመንፈስ ቅዱስ ላይ የሚሳደብ ሁሉ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም በማለት ተናግሯል። እዚህ ላይ መንፈስ ቅዱስን የተሳደበ ተባለ እንጂ መንፈስ ቅዱስ ሲባል መንፈስ ቅዱስ ከአብና ከወልድ ጋራ በአገዛዝ በስልጣን በህልውና በመለኮት አንድ ስለሆነ በዚህ አንቀጽ መንፈስ ቅዱስ ሲባል አብንና ወልድን ጨምሮ ነው ወይም ደግሞ እግዚአብሔርን ነው። ስለዚህ አብ ወልድና መንፈስ ቅዱስን ወይም እግዚአብሔርን ሆን ብሎ የሚሳደብ ሰው ኃጢአቱ አይሰረይለትም ማለት ነው። እኛ ግን በአንደበታቸው ስድብን የማይናገሩ ግን በውስጣቸው ስድብን እየሰሙ ራሳቸው የተሳደቡ እየመሰላቸው ስለሚጨነቁ የቤተ ክርስቲያን ልጆች እንነጋገራለን። የቅዱሳን አምላክ ልዑል እግዚአብሔር በቸርነቱ ይርዳን። እስኪ ብዙዎቻችን የምንቸገርበትና የራሳችን ሐሳብ እስኪመስለን ድረስ የምንሰቃይበትን ከክፉ መናፍስት ወገን ስለሆነው ስለሚያሰቃየን ስለ አየር አጋንንት የፈተና ስልት እንመልከት። አጋንንት በጌታ ሰው መሆን ወይም ስጋ መልበስ ላይ መጠራጠርን ያሳድርባቸዋል። ሰው መሆኑም እውነት እንዳይመስላችሁ ያደርጋል። እመቤታችንን እውን በድንግልና ነው የወለደችው ብሎ ጥርጥር ያጭርባችኋል። እመቤታችን አታማልድም እያለ ይታገላችኋል። የወለላይቱ እመቤት ልጆች ክፉ መንፈስ በተለይም የአየር አጋንንት የተባለው አንዱና ትልቁ ስራው
ከውስጥ ሆኖ ክፉ ሐሳብን ማመንጨት፣ ክፉ ሐሳብን ወደ ህሊናና ወደ ልቦና መርጨትና ከዛ በዛ ክፉ ሐሳብ ነፍስና ስጋን ማስጨነቅና ማሳቀቅ ነው። በውስጥ ያለ ክፉ መንፈስ በተለይ እንደ አየር አጋንንት ያለ ልትቆጣጠሩት በማትችሉት ክፉ ሐሳብ ከውስጣችሁ ሆኖ እግዚአብሔርን ይሳደባል። እናንተም ይህ ውስጣዊ የአጋንንት ስድብ ከናንተ ወይም ከራሳችሁ ከልባችሁ አመንጭታችሁ የተሳደባችሁ ይመስላችኋል። በዚህም ከመጨነቃችሁ የተነሳ ድንግጥ ትላላችሁ። አንዳንዱ በድንጋጤ ድርቅ ይላል። በተለይ በመድኃኔዓለምና በእመቤታችን ላይ ከውስጣችሁ ጸያፍ ነገር የሚናገር ድምጽ ትሰማላችሁ። እንኳን እናንተ ልትናገሩት ልትሰሙት የሚቀፋችሁን ስድብ ከውስጥ ይሳደባል። እግዚአብሔርን እመቤታችንን ቅዱሳንን አፍ ባያወጣም ከውስጥ ሆኖ ሲሳደብ ትሰማላችሁ። ጌታችን ላይ የማይሆን ነገር በማሳሰብና የሚያስደነግጣችሁን ነገር ከውስጥ ሲናገርና ሲያስብ ትሰማላችሁ። ይህ ሁሉ ሲሆን አትደናገጡ። ቅዱስ ዮሐንስ በራእየ ዮሐንስ በምዕራፍ 13 ቁጥር 5 ላይ ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠ በማለት አጋንንት በእግዚአብሔር በእመቤታችንና በቅዱሳኖቹ ላይ የስድብ አፍ እንደሚከፍትና ስድብን እንደሚናገር ተጽፏል። ከውስጥ የምትሰሙት ስድብ የእናንተ ስላልሆነ አትጨነቁ፣ አትሳቀቁ። ነፍሳችሁ ከእግዚአብሔር አንድነት የምትለይ አይደለችምና አትጎዳም። የወለላይቱ እመቤት ልጆች ሰይጣን ከውስጥ ሲሳደብ ነፍስ ትሰማለች፣ ያንዴ ትጨነቃለች፣ ትደነግጣለች። ነፍስ ፈጣሪዋን ስለምታውቅ ፈጣሪን በፍጹም አትሳደብም። ስድብ ቀድሞም ከነፍስ የተገኘ አይደለም። ስድብ የተገኘው ከሰይጣን ነው። ነፍስ ደግሞ ለዚህ አይነት ግብር ወይም ደግሞ ለስድብ አልተፈጠረችም። ግን ስድቡን ከውስጥ ሆኖ የሚናገረው የአየር አጋንንትና ሌሎች ክፉ መናፍስት ናቸው። ከሥላሴ በላይ ማን አለ? ሰይፈ ሥላሴን አዘውትሮ የሚጸልይ ሰው ላይ መተት ድግምት አይሰራም። ሰይፈ ሥላሴ በሰው ተንኮል የሚመጣብንን መተት በመከላከል ወደር የለውም። ሰይፈ ሥላሴን አዘውትረን ከጸለይ መተትና ድግምት በእኛ ላይ የበላይነት አይኖረው። መተት የሚታደስብን ሰዎች ሰይፈ ሥላሴን የምናዘወትር ከሆነ እድሳቱን በመከላከል ያግዘናል። የሰይፈ ሥላሴ ጸሎት አንዱ ጥቅሙ ወደ ሕይወታችን የሚመጣውን አጋንንት ቆርጦ በመጣል ወደ ሕይወታችን እንዳይገባ መከላከል ስለሆነ ጸሎቱን ካዘወተርን የአጋንንትና የመተት ሰለባ አንሆንም። ጸሎቱ አጥርና ድንበር ነውና ሰው በድንገት ተተናኩላችሁ ለምሳሌ በሚበላ ወይም በሚጠጣ ነገር መተት የተደገመበት ነገር ቢያበሏችሁ እና ብትታመሙ ማድረግ ያለባችሁ የዕለቱን ሰይፈ ሥላሴ ውሃ ላይ በመጸለይ 3 ጊዜ በሥላሴ ስም አማትባችሁ ውሃው ላይ እፍ በማለት መጠጣት። ያኔ ውስጣችሁ የገባው የመተት መርዝ ይሻራል። መሻር ብቻም ሳይሆን ወደ ሰውነታችን ተሰራጭቶ ደዌ ሥጋ እንዳይሆንብን ይከላከላል። በዚህ ባለንበት አጋንንት ተፈቶ በተለቀቀበት የመጨረሻው ዘመን ከአጋንንት ክፋት ከተንኮለኞች መተትና ከዕለት ኪት የምናመልጠው አንዱ በሰይፈ ሥላሴ ጸሎት ነው። አጋንንት ተፈቶ በተለቀቀበት ዘመን የሰይፈ ሥላሴ ጸሎት ጥቅሙ ምንድን ነው የሚለውን ስናይ ሰይፈ ሥላሴን መጸለይ ብዙ ጥቅም ያለው ቢሆንም ጠቅልለን ስናየው በሁለት ከፍለን እናያለን። አንደኛው ከምስጋና አንጻር ሲሆን ሁለተኛው ከጸሎቱ መንፈሳዊ ኃያልነት አንጻር ነው። ሰይፈ ሥላሴ ጸሎት የፈጠሩንን ሥላሴን የምናመሰግንበት፣ በአጋዕዝተ ዓለም ሥላሴ ዘንድ የነፍስን መወደድን የምናተርፍበት፣ በጸሎቱ ኃይል ቤተሰባችንን፣ ራሳችንን፣ ልጆቻችንን የምንጠብቅበት፣ የሥላሴን ጸጋ የምንላበስበት ታላቅ ጸሎት ነው። ሰይፈ ሥላሴ በተለይ በረቂቅ የሚዋጉንን አጋንንት በረቂቅ የጸሎቱ ሰይፍ ስለሚቆርጥልን አጋንንት ወደኛ እንዳይቀርቡ ያደርግልናል። ሰይፈ ሥላሴን ዘውትር የሚጸልይ ሰው አጋዕዝተ ዓለም ሥላሴ በረድኤት በመለኮታዊ ጥበቃነት አይለዩትም። ከቤቱ የሥላሴ በረከት አይታጣም፣ ጠላት አይበረታበትም። አጥር አፍርሶ ድንበር ጥሶ የሚመጣን ግልጽ ይሁን ስውር ጠላትን ያርቃል፣ ከዛም ይሰውራል። በተለይ አይነ ጥላ፣ መተት፣ ድግምት፣ ዛር፣ የዛር ወላጅ ወዘተ ያለበት ሰው ሰይፈ ሥላሴን ያለመሰልቸት ያለመታከት አዘውትሮ ቢጸልየው በላዩ ላይ ያደረበት መንፈስ እድሜው እያጠረ እንደ ጢስ እየበነነ እንደ ጉም እየተበተነ ይሄዳል።
አጋንንትን ከሚያዳክሙት አጋንንታዊ ኃይሉን ከሚያሽመደምዱት ኃይሉን ከሚነሱት ጸሎቶች ውስጥ አንዱ ሰይፈ ሥላሴ ነው። የሰይፈ ሥላሴ ጸሎት ጥቅም በስጋም በነፍስም በአጋንንት ውጊያም ላቅና ድንቅ በመሆኑ ጸሎቱን ማዘውተር ይገባናል። ስለዚህ ሰይፈ ሥላሴን አዘውትረን መጸለይ አንዱ ውዴታችን ሳይሆን ግዴታችን ሊሆን ይገባል። ስትበሉ ስትጠጡ በስመ አብ ወወልድ ወመንፈስ ቅዱስ ስትሉ ልብስም ስትለብሱ የትም ስትገቡ ጸሎት ስትጸልዩ መናፍስቶቹ እዚህ ላይ ሆነው ያያሉ እና ይበሳጫሉ። ለምሳሌ ምግብ ስትበሉ በስመ አብ ብላችሁ የምትበሉ ከሆነ ወይኔ በፊት እኮ በስመ አብ ሳይል ሲበላ አብረን ነበር የምንበላው ብለው ይቆጫሉ፣ ይናደዳሉ። ሁለተኛ ነገር ደግሞ ብዙ ጊዜ ልትበሉ ስትሉ የምታዛጉ ሰዎች አባታችን እያላችሁ ማለት እስቲ ሞክሩት በተደጋጋሚ ይሄን ነገር ለ7 ቀን ወይም ለ14 ቀን ዝም ብላችሁ ሳትረሱ። በእርግጥ ይሄን ትምህርት የምታዳምጡ ሳትጸልዩ አትበሉ፣ ግን እንደ ልምድ ለሌሎችም ሰዎች እስቲ ይሄን ልምድ አካፍሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ አባታችን ሆይ በሰማይ የምትኖራችሁ ገበታ ፊት እየጸለያችሁ ስምህ ይቀደስ መንግሥትህ ትምጣ ምናምን እንደዚህ ያስብላል አይደል? በሰላም ቅዱስ ገብርኤል ማኮ ይተማም ሰላም ለኪ ሰላም ለኪ ብርንት አንቲ ማለት ምናምን እንደዚህ ያስብላል። እና ምንድነው ስትሉ አብሮ ሊበላ የነበረው መንፈስ በጸሎት ተያዘ ማለት ነው። ስትጸልዩ አብሮ አይበላም ማለት ነው። ወይኔ ይላል ይነሳል ከእናንተ ላይ አብሮ ሊበላ አይችልም። ምግቡም ይስማማችኋል፣ ጨጓራ በሽታም አይሆንም። ምግቡም ይስማማችኋል፣ ለአካላችሁ ለሰውነታችሁ ለጥጋብ ሳይሆን ለስግደትና ለቁመተ ስጋ ያክል ወይም ደግሞ እንደ እግዚአብሔር ለማመስገን ያክል ይሆንላችኋል ማለት ነው። አለበለዚያ የምትበሉት ምግብ ዝም ብሎ ግብስብሱ ይገባል። ፊታችሁ ቆንጆ ሆኖ አምሮበታል፣ ነፍሳችሁ ደግሞ ጥቁር ሆናለች። ከሃይማኖት ርቃ ሮብና አርብ ተበልቶ ጾማው ተቆርጦ ጠጁ ተጨልጦ ይባላል በአባቶቻችን። እንደፈለጉ ይበላሉ። የሚገርም ሲዩት የሆነ ከረባትና ሱፍ ያደርጋሉ። የሚያማምር ልብስ ይለብሳሉ። ድንቡሽቡሽ ብሎ የሚያማምሩ ወንዶች አይታቸው፣ ሴቶች ደግሞ ቆንጆ የሚያማምሩ አለባበስ ሴክሬታሪ ቆንጆ ቀሚስ ያደርጋሉ። ጥፍራቸው ምናምናቸው ተቀባብቶ በቃ የሚያማምሩ ናቸው። ግን ስጋቸው ነው የሚያምሩ። ነፍሳቸው ላይ ስትመጡ ወይም ነፍስ ላይ ስትመጡ የለም። ስለዚህ ባርከን በምንበላበት ሰዓት የተመጣጠነ የሆነ ሰውነት ይኖረናል። ለምን? ለስግደት እንነሳሳለን። ውፍረታችንም ከመጠን በላይ አይሆንም። አያችሁ። ስለዚህ የራሱን የቻለ ስግደት ትልቅ ጥቅም አለው። ጸሎት ትልቅ ጥቅም አለው። ባርኮ መብላት ትልቅ ጥቅም አለው።